አንዳንድ የምግብ አይነቶች ክብደታችሁን መቀነስ እንድትችሉና በሰውነታችሁ ውስጥ ያለውን አላስፈላጊ የሆነ የውፍረት መጠን እንዲሁም ደግሞ ስባችሁን ማቅለል እንድትችሉ ይረዳችኋል። አንዳንዶች እንደሚያስቡት የውፍረት መጠናቸውን ለመቀነስ ወይም ደግሞ ለመቆጣጠር ሲባል ምግብ አለመብላትና ራሳቸውን እስከ ማስራብ ደረጃ በመድረስ ውፍረታቸውን መቀነስና መቆጣጠር የሚችሉ ይመስላቸዋል። ነገር ግን ትክክለኛውን የምግብ አይነት በመመገብ ውፍረታችሁን መቀነስና መቆጣጠር እንድትችሉና በተፈጥሯዊ መንገድ ኢነርጃይዝድ ሆናችሁ ሳትራቡ መቆየት እንድትችሉ ይረዳችኋል። ስለዚህ በዛሬ ቪዲዮ ላይ 10 በጣም ጠቃሚ የሆኑ ክብደታችሁን ለመቀነስ የሚረዱ የምግብ አይነቶችንና እንዴት አድርገው የክብደት መጠናችሁን መቀነስ እንደሚያስችሉ እንዲሁም ደግሞ እነዚህ ምግቦች እንዴት አድርጋችሁ መመገብ እንደምትችሉ በዛሬ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉና አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ ሰብስክራይብ በማድረግ እንድትቀላቀሉ፣ ላይክ እና ሼር እንድታደርጉ፣ ኮሜንት ሴክሽኑ ስር ጥያቄዎቻችሁንም እንድታስቀምጡ አበረታታችኋለሁ። በመጀመሪያ የምናየው እንቁላል ሲሆን እንግዲህ ስለ እንቁላል ከዚህ በፊት የተለያዩ ቪዲዮዎች ላይ አይታችኋል። እንቁላል በውስጡ ከፍተኛ ጥራት ያለው የፕሮቲን ይዘት ያለው የምግብ አይነት ነው። ወይም ደግሞ እንቁላል የሚታወቀው በፕሮቲን ይዘቱ በተለይም ደግሞ ጥራት ያለው የፕሮቲን ይዘት እንዳለው የሚታወቅ የምግብ አይነት ነው። በተለይም ደግሞ እንቁላልን መመገብ ክብደት ለመቀነስ ተመራጭ የሆነ የምግብ አይነት ነው። ምክንያቱም እንቁላልን ከተመገባችሁ በኋላ ለረጅም ሰዓታት ሆዳችሁ የሞላ እንዲመስል ያደርጋል። ወይም ደግሞ እንዳትራቡ በማድረግ ለረጅም ሰዓታት ሳትበሉ እንድትቆዩና ውፍረታችሁን መቆጣጠርና መቀነስ እንድትችሉ የሚረዳችሁ የምግብ አይነት ነው። ስለዚህ እንቁላልን መመገብ የክብደት መጠናችሁን ወይም ደግሞ ውፍረታችሁን ለመቆጣጠር እንዲያስችላችሁና በተለይም ደግሞ እንቁላልን ስትመገቡ የፕሮቲን ይዘቱ ከፍተኛ ስለሆነ ለረጅም ሰዓት ሆዳችሁ የሞላ እንዲመስል ያደርጋል። ወይም ደግሞ እንዳትራቡና ለረጅም ሰዓት ምግብ ሳትበሉ እንድትቆዩ ኢነርጃይዝድ ሆናችሁ እንድትቆዩ በማድረግ ውፍረታችሁን ይከላከልላችኋል ማለት ነው። ስለዚህ በአንዳንድ ጥናቶች መሰረት እንቁላልን ጧት ላይ በተለይ ለምግብነት ወይም ደግሞ ቁርስ ላይ የሚበሉ ሰዎች በቂ የሆነ ካሎሪ ነው የሚያገኛቸው ወይም ደግሞ ቀኑ ሙሉ ኢነርጃይዝድ ሆነው እንዲቆዩ ያደርጋቸዋል ማለት። በዚህም የተነሳ ቶሎ አይመገቡም። ይህም ደግሞ ለውፍረታቸው ወይም ውፍረት እንዳይጨምሩ ኮንትሪቢዩት ያደርግላቸዋል ማለት ነው። ስለዚህ ነው እንቁላል መመገብ ያለባችሁ። በተጨማሪም እንቁላል ውስጥ ጠቃሚ የሆኑ ንጥረ ነገሮች እንደ ቫይታሚን B12 የተባሉ ጠቃሚ የሆኑ ንጥረ ነገሮችና እንዲሁም ደግሞ ጠቃሚ በሆኑ ስቦች ወይም ደግሞ ኢሰንሻል በሆኑ ፋቲ አሲዶች የበለጸገ ስለሆነ ይህም ደግሞ ለሜታቦሊዝም ይረዳል። ወይም ደግሞ ሜታቦሊዝማችሁ የምግብ መፈጨት ሂደታችሁ የተለያዩ የሰውነታችሁ ሲስተሞች እንዲፋጠኑ በማድረግ ውፍረት እንዳትወፍሩና ውፍረታችሁን መቆጣጠር እንድትችሉ የሚረዳ የምግብ አይነት ነው ማለት ነው። ስለዚህ ጠዋት ላይ በካርቦሃይድሬት ሪች የሆኑ የምግብ አይነቶች ለምሳሌ እንደ ነጭ ፍርኖ ዱቄት የመሳሰሉ የዳቦ አይነቶችን ከምትመገቡ አንድ የተቀቀለ እንቁላል ብቻ በመመገብ ለውፍረታችሁም እንዲሁም ደግሞ የሚያስፈልጋችሁን ካሎሪ በበቂ ሁኔታ እንድታገኙና እንዳትራቡ በማቆየት ውፍረታችሁን መከላከል ትችላላችሁ ማለት ነው። በሁለተኛ ደረጃ ደግሞ ኦት ሲሆን በፋይበር የበለጸገ በተለይም ደግሞ ቤታ ግሉካን በተባለ ንጥረ ነገር የበለጸገ የምግብ አይነት ነው። ይህ ፋይበር ምግባችሁ ቶሎ እንዳይፈጭ በማድረግ ለሰዓታት የራብ ስሜት ሳይሰማችሁ እንድትቆዩ ይረዳል። በዚህም የተነሳ ኦትስን ስትመገቡ ከመጠን በላይ እንዳትመገቡና የሰውነታችሁ የስኳር መጠን ባላንስ እንዲያደርግ ይረዳል። ስለዚህ ኦትስን ስትጠቀሙ የተለያዩ ማጣፈጫዎችን ወይም ደግሞ የተለያዩ አርቲፊሻል የሆኑ የስኳር አይነቶችን ወይም ማጣፈጫዎችን የያዘውን ኦትስ ሳይሆን ፕሌን ኦትስን ለምግብነት መጠቀም ትችላላችሁ። በሶስተኛ ደረጃ ደግሞ የተለያዩ የቅጠላቅጠል ምግቦች፣ ሰላጣ፣ ስፒናች የመሳሰሉት የምግብ አይነቶች ሲሆኑ እነዚህ በካሎሪ መጠናቸው ወይም በካሎሪ ይዘታቸው ዝቅተኛ የሆኑ ነገር ግን በፋይበር መጠናቸውና በተለያዩ ንጥረ ነገሮች የበለጸጉ የምግብ አይነቶች ናቸው። ስለዚህ ብዙ ካሎሪ ሳታበዙ በቀላሉ መመገብ የምትችሏቸው የምግብ አይነቶች ናቸው ማለት ነው። በተጨማሪም እነዚህ የቅጠላቅጠል ምግቦች እንደ ሰላጣ የመሳሰሉ ምግቦች ለረጅም ሰዓት የረሃብ ስሜት ሳይሰማችሁ እንድትቆዩ ስለሚያደርጉ ከሾርባ ጋር አንድ ላይ በማድረግ መመገብ ትችላላችሁ። በአራተኛ ደረጃ ደግሞ እርጎ ሲሆን እርጎ ክብደትን ለመቀነስ ወይም ደግሞ ውፍረትን ለመቆጣጠር የሚረዳ ሲሆን በውስጡ ከፍተኛ የሆነ ፕሮቲን ያለውና በካርቦሃይድሬት ይዘቱ ወይም መጠኑ ያነሰ ነው። ፕሮቲን ለረጅም ሰዓታት ሆዳችሁ የሞላ እንዲመስል ያደርጋቸዋል ወይም ደግሞ የረሃብ ስሜትን ይከለክልላቸዋል። በተጨማሪም ደግሞ ጡንቻዎቻችሁ እንዲፈረጥሙና እንዲጠነክሩ ስለሚያደርግ የክብደት መጠናችሁን ይቀንስላቸዋል ወይም ደግሞ ይቆጣጠርላቸዋል ማለት ነው። በተጨማሪም በእርጎ ውስጥ ያሉ ጠቃሚ የሆኑ ባክቴሪያዎች ለምግብ መፈጨት የሚያግዙ ናቸው። እንዲሁም ደግሞ ለፋስት ሜታቦሊዝም የሚረዱ ናቸው። ስለዚህ እርጎና የተለያዩ ፍራፍሬዎችን ልክ እንደ ሙዝ፣ ብርቱካን የመሳሰሉትን አንድ ላይ በመመገብ ውፍረታችሁን መቆጣጠርና ለምግብነት መጠቀም ትችላላችሁ። አምስተኛ አቮካዶ ሲሆን ይህ ፍራፍሬ በውስጡ ጠቃሚ የሆኑ የተለያዩ ንጥረ ነገሮችና ፋት ወይም ደግሞ ስብ የያዘ ነው። አቮካዶ በካሎሪ ይዘቱ ከፍተኛ ቢሆንም ነገር ግን በፋይበር ይዘቱና በስብ ወይም ደግሞ በፋት መጠኑ ከፍተኛ ስለሆነ ለረጅም ሰዓታት እንዳትራቡ በማድረግ ውፍረትን የመከላከል ባህሪ አለው። በተጨማሪም የፖታሽየም እና የተለያዩ የንጥረ ነገሮች ባለቤት ስለሆነ የልባችሁን ጤንነት እንድትጠብቁ ይረዳል።
ስለዚህ ስላይስድ ሆነ አቮካዶ ወይም ደግሞ የተቆራረጠ አቮካዶን ከሰላጣ ጋር ከሆል ግሬን ጋር ወይም ደግሞ እንደ ብራውን ዳቦ ከመሳሰሉ ምግቦች ጋር አንድ ላይ መመገብ ትችላላችሁ። ስድስተኛ ለውዝ ሲሆን እነዚህ ጠቃሚ የሆኑ ጥራጥሬዎች የክብደት መጠንን ለመቀነስ በጣም አስተማማኝ ናቸው። በውስጣቸው በፋይበር ይዘት የበለጸጉ እንዲሁም ጠቃሚ የሆኑ ስቦች ያላቸው ወይም ደግሞ ፋት ያላቸውና በፋይበር የበለጸጉ የምግብ አይነቶች ስለሆኑ የረሃብ ስሜት እንዳይሰማችሁ በማድረግ የክብደት መጠናችሁን እንድትቆጣጠሩ ይረዳሉ። ነገር ግን ለውዝ ስትመገቡ በመጠኑ መመገብ ይኖርባችኋል። ምክንያቱም በለውዝ ውስጥ ከፍተኛ የሆነ ካሎሪ ስላለ የውፍረት መጠናችሁን ሊያባብስባችሁ ስለሚችል በቀን ውስጥ በመጠኑ መመገብ ይኖርባችኋል፣ ወይም ደግሞ ከልክ በላይ ለውዝን መመገብ አይኖርባችሁም ማለት ነው። ሰባተኛ ምስርና ባቄላ ሲሆኑ ሁለቱም የምግብ አይነቶች ውፍረት መጠንን ለመቀነስ በጣም የተመረጡ የምግብ አይነቶች ናቸው። ምስርና ባቄላ በፋይበርና በፕሮቲን የበለጸጉ ስለሆነ የረሃብ ስሜትን በመከላከል እንዲሁም አፒታይትን በመዝጋት ምግብ ለረጅም ሰዓታት ሳይፈጭ እንዲቆይ በማድረግ ውፍረት መጠንን የሚከላከሉና ቶሎ ቶሎ እንዳትበሉ የሚያደርጉ የምግብ አይነቶች ናቸው። ፋይበር ደግሞ ለሰውነታችን ጠቃሚ የሆኑ ጤናማ የሆኑ ባክቴሪያዎች እንዲራቡ ያደርጋል። እንዲሁም ደግሞ የሰውነታችሁ የስኳር መጠን ሞዴሬት እንዲሆን ወይም ደግሞ ባላንስድ እንዲሆን የሚረዳ የንጥረ ነገር አይነት ነው። ስለዚህ ባቄላን ከሾርባ ጋር ወይም ደግሞ ከስቲው ወይም ከምስር ወጥ ጋርና ከሰላጣ ጋር አንድ ላይ ቀላቅላችሁ በመመገብ ጤናማ የሆነ የውፍረት መጠን እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ባቄላን ከሾርባ ጋር ወይም ደግሞ ከስቲው ወይም ደግሞ ከምስር ወጥ ጋርና ከሰላጣ ጋር አንድ ላይ ለምግባችሁ ተስማሚ እንዲሆን አድርጋችሁ በማቅረብ በመመገብ የውፍረት መጠናችሁን መከላከልና መቆጣጠር ትችላላችሁ ማለት ነው። ስምንተኛ ደረጃ የምናየው ደግሞ አፕል ሲሆን እነዚህ ፍራፍሬዎች ወይም ደግሞ እነዚህ ጣፋጭ የሆኑ የምግብ አይነቶች በውስጣቸው ከፍተኛ የሆነ ፋይበር ያላቸውና በውሃ መጠን ይዘታቸውም ከፍተኛ የሆኑ የምግብ አይነቶች ናቸው። ስለዚህ የፋይበር ይዘትና የውሃ መጠናቸው ከፍተኛ ስለሆነ ሆዳችሁ የሞላ እንዲሆን ያደርጋል። በዚህም የተነሳ ረሃብ ቶሎ ቶሎ እንዳይሰማችሁ የማድረግ ባህሪም አላቸው። ስለዚህ ከተለያዩ የጭማቂ አይነቶች ይልቅ የአፕል ጁስን እንደ ምግብነት በመጠቀም የውፍረት መጠናችሁን መቆጣጠር ትችላላችሁ። እንዳትወፍሩም ይረዳችኋል። እንዲሁም ቶሎ ቶሎ እንዳትበሉና ወደ ውፍረት እንዳታመሩ ማድረግ ትችላላችሁ። ዘጠነኛ አረንጓዴ ሻይ። አረንጓዴ ሻይ ውፍረትን ለመቀነስ በጣም የሚያገለግል ወይም ተመራጭ የሆነ የምግብ አይነት ሲሆን በውስጡ የተለያዩ አንቲኦክሲዳንቶችም የበለጸገ የመጠጥ አይነት ነው። አረንጓዴ ሻይ በውስጡ የተለያዩ አንቲኦክሲዳንቶች የበለጸገ ሲሆን በውስጡ ካቴኒን የተባለ ንጥረ ነገር ስላለው ፋስት ሜታቦሊዝም እንዲኖራቸው ያደርጋል። እንዲሁም ደግሞ የሰውነታችሁን የስብ መጠንም እንዲቀንስ የሚረዳ ነው። ነገር ግን አረንጓዴ ሻይን መጠቀም ለብቻውን ውፍረት ለመቀነስ ባይረዳም ከተለያዩ የምግብ አይነቶች ጋርና ከአኗኗር ዘይቤ ለውጥ ጋር አንድ ላይ በመጠቀም የውፍረታችሁን መጠን መቆጣጠር ትችላላችሁ። በመጨረሻም ቺሊ ፔፐር ወይም ደግሞ የቃሪያ ቅመም ሲሆን ይህ በውስጡ ካፕሴሲን የተባለ ንጥረ ነገር ስለያዘ የምግብ መፈጨት ሂደትንና እንዲሁም የሜታቦሊዝምን በማዳበር የረሃብ ስሜት እንዳይሰማችሁ ያደርጋል። አንዳንድ ጥናቶችም እንደሚሉት ከሆነ የሚያቃጥል ምግብ በብዛት የሚመገቡ ሰዎች በተደጋጋሚ እንዳይራቡ የማድረግ ባህሪም አለው። በዚህም የተነሳ ቶሎ ቶሎ እንዳይበሉና ለውፍረት እንዳይጋለጡ ይረዳል ማለት ነው። ስለዚህ ምግባችሁ ላይ አነስተኛ የሆነ ቺሊ ፔፐር በመነስነስ ወይም ደግሞ ላዩ ላይ የቃሪያ ቅመምን በማድረግ ስፓይሲ ፉድ በመብላት የረሃብ ስሜታችሁ ቶሎ ቶሎ እንዳይመጣ ማድረግ ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ አንድ የምግብ አይነት ብቻ በመመገብ የውፍረት መጠናችሁን ልትቆጣጠሩ ትችላላችሁ ማለት አይደለም። ይልቁንም እነዚህን ምግቦች ከተለያየ የተመጣጠነ ምግብ ጋር እንዲሁም ደግሞ የአካል ብቃት እንቅስቃሴ በማድረግ በቂ የሆነ እረፍትና እንቅልፍ በማግኘት እነዚህን በተደጋጋሚ ልምምድ ብታደርጓቸው ወይም ደግሞ ኮንሲስተንት ብትሆኑና ብታደርጓቸው የውፍረት መጠናችሁን መቆጣጠር ትችላላችሁ። የስኳር መጠናችሁንም ሞዴሬት እንዲሆን ልታደርጉ ትችላላችሁ ማለት ነው። ስለዚህ እንግዲህ ውድ ተመልካቾች የተለያዩ ጣፋጭ ምግቦች፣ ፕሮሰስ የሆኑ የታሸጉ ምግቦችን ከምትመገቡ እነዚህን ጠቃሚ የሆኑ የምግብ አይነቶች ከአካል ብቃት እንቅስቃሴ ጋር ከተመጣጠነ ምግብ ጋር እንዲሁም በቂ የሆነ እንቅልፍ ጋር አንድ ላይ በማድረግ ኮንሲስተንትሊ በመስራት የውፍረት መጠናችሁን መቆጣጠር ትችላላችሁ። በኮመንት ሴክሽኑ ስር እነዚህን ካልኳችሁ የምግብ አይነቶች ውስጥ ኦትስ ሊሆን ይችላል፣ አፕል ሊሆን ይችላል፣ የተለያየ እርጎ ሊሆን ይችላል። ከነዚህ ምግቦች ውስጥ የትኞቹን አዘውትራችሁ እንደምትመገቡና እንዴት አድርጎ ለውፍረታችሁ እንደረዳችሁ በተለይም ደግሞ ለረጅም ሰዓታት ሳትራቡ እንድትቆዩና ጥንካሬያችሁን ሜንቴን አድርጎ ለረጅም ሰዓታት እንድትቆዩ በማድረግ የውፍረት መጠናችሁን እንዴት እንደተቆጣጠራላችሁ የምትበሉትን የምግብ አይነት በኮመንት ሴክሽኑ ስር አስቀምጡልኝ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ።